በስተመጨረሻም ቤሌን የራሷን ውሳኔ ወሰነች። አቶ አምነን እንግዲህ ሲንቀረፈፍ ቢቆይም በስተመጨረሻም ቤሌን የወንድሙ የባሮክ ልትሆን ወስናለች። ባሮክ ታዲያ የፍቅር ጥያቄ ለቤሌን እያቀረበው ለምንድን ነው ካልን የአምነን ፍቅረኛ እንደሆነች እንግዲህ ሁለቱ ሲነጋገሩ ሰምቷል። የሆነ ነገር መፍጠር አለብኝ፣ የሆነ ነገር ማድረግ አለብኝ ብሎ እንግዲህ ያፈቀርኳት ሴት አለች በማለት ለአምነን ተናግሯል። አምነንም እንግዲህ የራሱን ደስታ ትቶ የወንድሜ ደስታ ይበልጥብኛል በማለት ዝም ብሎ እንግዲህ ፈቅዷል ማለት ነው። የባሮክ ሀሳብስ ምንድን ነው የሚለውን እንግዲህ አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮችን አብረን የምናይ ይሆናል ማለት ነው። እንግዲህ በድር ላይ እየተካሄደ ያለው ነገር ከበድ ያሉ ነገሮች አሁን ላይ እየታዩ ይገኛሉ። አቶ አምነን እንግዲህ በራሱ ጊዜ ቤሌንን እያጣት ነው የሚገኘው። ቤሌንን በእልህ ተነሳስታ የወሰነችው ውሳኔ በጣም ከባድ ውሳኔ ነው። በእርግጥ ብዙን ጊዜ አምነንን ታግሰዋለች። አሁን ግን ውሳኔዋ ደግሞ ለራሷም ግራ አጋብቷታል ማለት ነው። ይሄ ጉዳይ እስከምን ደረጃ ሊሄድ ይችላል የሚለው አሳሳቢ ነው። አምነንም ቢሆን በገዛ እጁ እንዳጣት ነው አሁን ላይ እየተሰማው ያለው። የብሌን እንደዚህ መቀየር ካነጋገሯና ካለባበሷ ጭምር ሙሉ ለሙሉ ኦልሬዲ እንግዲህ ብሌን ተቀይራለች። አሁን ላይ አምነን በጣም እየተጸጸተ ይገኛል። በማርፈዴ አጣዋት፣ እሷን አጥቼ መኖር የለብኝም እያለ ነው የሚገኘው። እንግዲህ ብሌንም ማጣት አይፈልግም፣ እያፈቅራታል። የበለጠ ደግሞ አሁን ላይ እሷ ስትቀየር ራሱን እየወቀሰ ይገኛል ማለት ነው። ማርያ እዛ ቤት እሱን ብላ ብትቀመጥም እሷን እንደ ድሮ እንግዲህ የልጅነት ጓደኛዬ አብሮ አደጌ ከሚለው የዘለለ ሌላ ምንም አይነት የፍቅር ስሜት ለእሷ እንደሌለው እንግዲህ እየተረዳን ነው። ቤሌን ይህንን ነግረዋለች። ማርያም ብትሆን አንተን ብላ ነው እዚህ የተቀመጠችው፣ እኔን ተወኝና ከእሷ ጋር አሁን ከዚህ በኋላ ግን እሷን እንዳትበድላት በጄሪ ላይ እያደረግከውን ደግመ ደግሞ በማርያ ላይ እንዳታደርግ እያለች ትገኛለች ማለት ነው። እንግዲህ ውስብስብ ብሏል ይሄ ውሳኔ። እናት ዛህራን ደግሞ በጣም አስደንግጧቸዋል። ከመቼ ጀምሮ ነው እናንተ መሀል እንደዚህ አይነት ልዩነት የገባው እያሉ ይገኛሉ። ማስተዋል ይስጣችሁ ነው ያሉት። ታሪክም እንግዲህ እየነገሯት ነበረ ለብሌን ለአቶ አምነንም ብሌን ምን ሆና እንደዚህ እንደተቀየረች አላቅም እያለ እንግዲህ ያው የብሌንን ግንኙነትና አቶ አምነንን የበለጠ ግንኙነት እዛ ቤት ውስጥ በደንብ የሚያውቁት እናት ሳራ ስለሆኑ ይህን እንግዲህ ሄዶ ጠይቋል። ለዚህ ሁሉ ተጠያቂነቱን ኃላፊነቱን የሚወስደው እራሱ አምነን እንደሆነ ነው እንግዲህ እናት ሳራም ቢሆን እየነገሩት። ምክንያቱም በገዛ እጁ ነው ብሌንን ያጣት። እኔ ግን ሳስበው አሁን ላይ በስተመጨረሻ ላይ እንግዲህ ባሮክ የፍቅር ጥያቄውን ለብሌን ሳቀርብ እሺ ብላ የተቀበለችው እሷ ያው በንዴት ነው እንጂ በእኔ ብዙም ተስፋ እንዳታደርግ እርግጠኛ እንዳትሆን ብለዋለች። ሲቀጥል እንግዲህ ይህን የፍቅር ጨዋታ ሁለቱ ጥንዶች ቤሌንና አምነን ይጫወታሉ የሚል የፍቅር የጥንዶች ጨዋታ አዘጋጅቷል። ማርያ እንግዲህ እዚህ ሚስት የምትለው መጨረሻ ላይ ምን እንደምትሆን ማየት እፈልጋለሁ እያለ ነው። ሳስበው ሁለቱን ለማቀራረብ እያደረገ ያለ ነገር ይመስላል። ያ ከሆነ የእውነት በጣም ትልቅ ሰው ነው። በእርግጥ ባሮክ እዛ ቤት ውስጥ የሚፈልገው የአምነንን ውድቀት ነው። ከቤሌን ጀምራለሁ ብሏል። ለበቀል ነው እንግዲህ እሱ አሁን ላይ እየተበቀላቸው ነው ያለው። ግን ሁለቱ ተመልሰው አንድ ላይ ይሆናሉ የሚል ሀሳብ አለኝ። ቤሌንም ከአሁኑ ገና እየተጸጸተች ነው። አዲሷን ቤሌን ተዋውቃት፣ ከዚህ በኋላ ይሄ ማንነቴ ከኔ ጋር እንደዚህ ይቀጥላል ብላለች። አለባበሷ፣ ሜካቧ ምናምኗ እንደዚህ ነው የሚቀጥለው ማለት ነው ከዚህ በኋላ እና ሙሉ ለሙሉ እንግዲህ በጣም ተቀይራለች።
ቤሌን ለምን እንደዚህ ሆነች ብሎ በቤሌን ላይ መፍረድ አይቻልም። አምነን ደግሞ ያው እንግዲህ እንደዚህ ሆና አይቷት አያውቅም። ቤቱ ሁሉ ነው እንግዲህ እየተደመመው። ልብስ እንግዲህ ቤሌን ቆንጆ ናት፣ ሳትቀባም ሳትዘንጥም ቆንጆ ነች። የበለጠ ደግሞ ያው ሴት ልጅ ስትለብስ ስትዘንጥ ውበቷ ጎልቶ ይወጣልና ያችኛዋ ሌላዋ ቤሌን ናት እንግዲህ አሁን ላይ ከች ያለችው ማለት ነው። በአዲስ ማንነት መታለይ። የሰው ልጅ ራሱን መቀየር ከፈለገ በምንም ሁኔታ ውስጥ ይቀይራል። ያ የመጀመሪያ ማንነቷም ከምንም የነጻ ትክክለኛ ውበት ነው። እዚህ ጋር ድራማው ላይ እንግዲህ ወንዶች ምን ያህል በአርቲፊሻል ነገር እንደሚያምኑ እያሳየን ነው ማለት ነው። ፌክ አቶ አምነን እየመረጠ ያለው በአለባበስና በመቀባባት ነው። ይሄ ግን ሊለመድ አይገባም ብዬ አስባለሁ። ፌክ በሆነ ውበት ሰዎች ባይማለሉ፣ ትክክለኛ ውበት የሰው ልጅ ምንድነው? ምንም በንጹህ ውሃ ታጥቦ የፊቱ ጽድት ያለ ምንም ሳይቀባ ያ ነው ውበቱ። አለባበስ ያው ማንኛውም ሰው በቻለው አቅም ራሱን መጠበቅ፣ ጽድት ያለ ነገር መልበስ ያ ተገቢ ነው፣ ለሁሉም ሰው ይገባል። ግን ያው ይሄ ዱቄት መቀባቱን ብዙም ምን ያልደግፈውም። እንግዲህ እኔ ያልደገፍኩትም ማለት ሌሎች የደግፉትም ማለት አይደለም። ግን ከአርቲፊሻል ነገር ሰው ቢወጣ ጥሩ ነው ብዬ አስባለሁ። ለኢኮኖሚም ለሙሉ ኮንፊደንስም በራሱ ውበት መመላለስ የመሰለ ነገር የለም። አምነንም ታዲያ በቤሌን መቀየር በጣም ተደምሟል ማለት ነው። ወይዘሪት ቤሌን መቀየርን የጀመረችው ከአለባበሷ ብቻ አይደለም ከአነጋገሯም ጭምር ነው መቀየር የጀመረችው እንግዲህ እያለ ነው የሚገኘው አቶ አምነን። ያው እንግዲህ ምንም ማድረግ አይቻልም፣ ተቀይራበታለች። ለዚህ ሁሉ ያው ኃላፊነቱን መውሰድ ካለበትም ራሱ ነው የሚወስደው፣ ራሱ ያመጣው ጣጣ ስለሆነ ማለት ነው። አንዳንዴ በእጅ የያዙት ወርቅ ይባላል ከመዳብ አንድ ነው የሚባል አባባል አለና አንዳንዴ ባለማስተዋል በእጃችን ያለውን ነገር የምናጣበት አጋጣሚ አለ። አምነን ቤሌንን ቢያጣት ራሱን መቼም ወቅሶ አይበቃውም። ባሮክ እንኳን ከዚህ እንዴት ትፈልጋለህ ወይ ወንድሜ? ምናልባትም የኔ ህይወት መመስረት እዚህ ለአንተ ምቾት ካልሰጠ ምናምን ሲለው እንኳን ከዚህማ ከአይኔ እንድትርቅ አልፈልግም፣ እዚሁ አይኔ ፊት እንድትቀመጥ ነው የምፈልገው ብሏል ማለት ነው። በጣም ነው የሚወዳት። ከባድ ነው እንግዲህ ለዛውም የሚወዳትን ሴት ለወንድሙ አግብቶ